ይህ ሰው በሽተኛ ነው። ከመጻጉዕ የበሰ በሽተኛ ቁሞ የሚሄድ የሚያይ የሚራመድ ነገር ግን አእምሮ በሽተኛ የሆነ ማለት ነው። አሁን ስንቶቻችን በሽተኞች ሆነናል? በዘረኝነት በሽታ የተያዝነ፣ በጎጠኝነት በሽታ የተያዝነ፣ በተለይ ደግሞ ገንዘባችን በመመካት በሽተኛ የሆነ ገንዘብ የካለ ምን ይሆናል? ምዕመናን ገንዘብ እኮ ወረቀት እኮ ነው። አሁን የመጻጉዕን ሰውነት ገንዘብ ሊመልሰው አይችልም። ሌላም ነገር ሊመልሰው አይችልም። የሚያድነው ማን ብቻ ስለሆነ ነው? እግዚአብሔር ስለሆነ ነው። ይህ ሰው ሰው የለኝም በባህር ውስጥ ወስዶ የሚከተኝ የለም ብሎ እግዚአብሔርን ጠየቀው። መዳን ትወዳለህን ብሎ ያለው ለራሱ ነገ ደግሞ እንዲህ አድርጎ አዳነኝ ብሎ የሚከሰው መሆኑ ስላወቀ ብቻ መዳን ትወዳለህን አለው። አዎ መዳን እወዳለሁ ሲለው አልጋን ተሸከምና ሂድ። ምን ተሸክመ ሂድ አለው? ተንስንሳ አልጋን ተሸክመ ሂድ አንተ ድናን አለው ይላል። አያችሁ፣ አልጋን ተሸክመ ሂድ። ሰው በእግዚአብሔር መድኃኒትነት ከዳነ ሌላ በሽታ አይከተለው። ሰው በእግዚአብሔር መድኃኒትነት ከተፈወሰ ሌላ በሽታ አያገኘውም። ሰው እግዚአብሔር መድኃኒትነት በአግባቡ ከተጠቀመው ሁለተኛ በሽታ አያገኘውም። ግን አንድ ቃል ተናገረው፣ እንዝ ዳግመ የተአብሶ እንዝ ዘያኪ ይርከርከ። ሁለተኛ ግን እንዳትበድል ከዚህ የባሰ ነገር ይገጥመሃልና ነው። አሁን እግዚአብሔር አልጋውን ተሸክሞ ሲሄድ ሰዎቹ ሁሉ ተጨነቁ። ምዕመናን በሕክምና ዓለም ውስጥ ሲገኝ 38 ዓመት ቆይቶ የተነሳ ሰው ቀርቶ ለሳምንት አልጋ ይዞ መድኃኒት ሲወስድ የነበረ ሰው ቢያንስ ሰው ደግፎት ቢያንስ በራይ ወደ ቤቱ ገብቶ ይህን መድኃኒት በዚህ ሰዓት ውሰድ፣ ይህን መድኃኒት በዚህ ሰዓት ተጠቀም፣ እንዲህ አይነት ምግብ ብላ፣ እንዲህ አይነት መጠጥ አትጠጣ፣ እንዲህ አይነት ምግብ ብትበላ በሽታ ይነስብሃል ብሎ ነው የሚልከው አይደለ? አምላካችን እግዚአብሔር ሲፈውሰው ግን የተኛበትን አልጋ 38 ዓመት የተኛበትን አልጋ ተሸክመ ሂድ። አይገርምም ልዩነቱ? አይገርምም? ይህን መድኃኒት ወስደህ ይህን ተጠቅመህ እንዲህ አድርገህ ይህንን በልተህ ሰውነት አጥንትህ ጅማትህ እስኪጠነክር ድረስ ቆይ አላለውም። ተነስና አልጋህን ተሸክመህ ሂድ።